ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። አዎ ሰሞኑን በጣም ጠፍተን ነበረ፣ ነገር ግን ለእናንተ መረጃዎችን ከመሰብሰብ አልቦዘንም። በአብርሃምና በሩታ ዜና እንግዲህ የምታውቁት ነው። በጣም አስደንጋጭ ነገሮች ናቸው። ምንም የሚገመቱ ነገሮች አይደሉም። በጣም አዳዲስ ነገሮች እየተፈጠሩ ይገኛሉ። ከዚህ በፊት ነግሬያችሁ ነበረ የኖቫ ሚስጥሮች እንግዲህ እንዲሁም የዛኛው ወንድሞቿ ሚስጥር ሳስረዳችሁ ቆይቻለሁ ባለፈው ሳምንትና እነዚህ ነገሮች ጋር እንግዲህ መሰረት አድርገው ኖቫ እየሰራ ያለውን ነገር አይታችኋል። ያንን ነገር እንግዲህ እየቀጠለበት ያለበት ሁኔታ ነው ያሳዩት። ያንን ነገር እንግዲህ ይኸው በርትተውበት እንዳልኳችሁ እንግዲህ ፍቅረኛዋን በአካል ይዘው መጥተው ሩታ ጋር እስከማስተዋወቅ ድረስ እንግዲህ ወደ ውጭ ፕሮሰሱን እሷ ካደረገችው ውጭ እነሱ የራሳቸውን ፕሮሰስ እና ለራሳቸው ጥቅም የሚያገኙበትን ፕሮሰስ እንግዲህ ጀምሮ የሩታን ፍቅረኛ አምጥተዋል። በዛሬው ዕለት ደግሞ ከትላንትናው ቪዲዮ በኋላ በጣም ብዙ አዳዲስ ነገሮች ተፈጥሯል። ከባድ ጸቦች ተፈጥሯል። ሩታና ኖቫ መሀል ቀውጢ የሆነ ጸብ ተፈጥሯል። ቤተሰቦቼ እንዲሁም አብርሃም ከቪዲዮ በኋላ ልጁን ሄዶ ሊያገኘው ችሏል። የሄደበት ቦታ ድረስ አግኝቶ እንግዲህ በጣም ብዙ ነገሮችን አስጠንቅቆት አስፈራርቶት ነው የመጣው። ቤተሰቦቼ ስለ እነዚህ ጉዳዮች የምነግራችሁ ይሆናል። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አንዴ ገብታችኋል እንግዲህ ሰብስክራይብ አድርጋችሁ ውጡ። ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ቤተሰቦቼ ሰሞኑን ያው የምታውቁት ነው ሩታና አብርሃም አንዳቸውን ለማስቀናት እያደረጉ ያሉት ነገር ምንም አይጥምም። ምክንያቱም አብርሃም ከዚህ በፊት ሩታ ገና ለገና ከቤት እንዳስወጣችሁ ሄርሜላ ጋር ሄዶ ከእሷ ጋር እንግዲህ ለመኖር አለመኖር ድርድር ውስጥ ገብቷል። ይህ ነገር ደግሞ የበለጠ ሩታን እልህ ውስጥ እንደሚከታት ነግራችሁ ነበረ። እዛም ከፍቶ እንግዲህ ሩታ ደግሞ ጓደኞቿ ልክ ለአብርሃም እንግዲህ እነ አቤል አሁን እየጠነሰሱት ያለው ከዚህ በፊት አብርሃም ላይ እያደረጉት ያሉት ነገሮች ሁሉ በተገላቢጦች አብርሃምን ሲጠቅሙ አብርሃምን ለመጥቀብ በሚል ሰበብ ለሄርሜላ ብለው እንግዲህ አብርሃምን እንደሚታረድ በሬ ሲነዱት ነበረ። አሁን ደግሞ እንግዲህ ፈረንጁና የገዛ ወንድሟ ወይም ደግሞ ኖቫ የሚባለው ልጅ ናቸው እንግዲህ ሩታን ወደ መጥፎ ነገር እየመሯት ያሉት። ቤተሰቦቼ በዚህ ዙሪያ እንግዲህ ትናንትና ኖቫ ያደረገውን ነገር አይታችኋል። ከዚህ በፊት ነግሬያችሁ ነበረ ሲጠነስሱ የነበሩት ነገሮች እንዳሉ ፕሮሰሱን ለማድረግ ሩታ ጋር የቀረበው በምክንያት እንጂ ለሩታ አስቦ ወይም ደግሞ ሩታ ጋር ያለው ነገር እሱ እንደ ወንድም ለመደገፍ ሳይሆን ከአብርሃም ጋር ካለው ጥላቻና ከአብርሃም ጋር ካለው ጸብ የተነሳ እንዲሁም ሌሎች ነገሮች ከሄርሜላ ጋር ያሉት ኮኔክሽኖች ስላሉ እሱን ነገር በሌላው የምነግራችሁ በሌላ ጊዜ መረጃዎችን አጣርቼ የማደርሳችሁ ይሆናል። ነገር ግን ከሄርሜላ ጋር ባሉት ነገሮች ሩታና አብርሃም መለያየታቸውን ስለሚፈልግ ነው እንግዲህ ኖቫ እነዚህን ነገሮች እያደረገ ያለው። ቤተሰቦቼ አሁን እንግዲህ እንዳልኳቸው ያው አዲሱን ፍቅረኛዋን ይዞት መጥቷል። ሩታ ይሄ ነገር አብርሃምን ለማስቀናት ትላንትና ከልጁ ጋር እንደዛ ታድርግ እንጂ በትክክልም ሩታ የምትፈልገው ነገር እንዳልሆን እሷም መጀመሪያ አካባቢ ካሳየቻቸው ሪያክሽኖች መረዳት የምትችሉት ነገር ነው። ይህ ነገር እንግዲህ በጣም ስላስደበራት እንግዲህ ከቪዲዮ በኋላ ከአብርሃም ጋር ከተለያዩና ብዙ ነገሮች ከተፈጠሩ በኋላ ኖቫና ፈረንጁ ተመልሰው ነበረ እና ከኖቫ ጋር ከባድ ጸብ መፈጠሩን ሰምቻለሁ። ቤተሰቦቼ ይህ ነገር እንግዲህ የተፈጠረው እንዴት ያለኔ ፈቃድ ዶክመንቶችን ለሌላ ሰው አሳልፈ ትሰጣለህ? እኔ የራሴን ፕሮሰስ እንደጀመርኩ ነግሬህ እያለው ለምንድን ነው አንተ ሚስጥሬን ልታጋራ የምትችለው? ለምንስ በዚህ ደረጃ እኔ ከሀገር ወጥቼ ወይም ደግሞ ከዚህ ልጅ ጋር መግጠሜን እንዴት ልትፈልግ ቻልክ? እኔ ራሴ ውጭ የመሄድ ከሆነ ፍላጎት ውጭ የሚሄድበትን ፕሮሰስ ኦሬዲ እንደጀመርኩ ታውቃለህ ነው ያለችው። ቤተሰቦቼ እውነትም ነው ደግሞ ሩታ ኦሬዲ ፕሮሰሱን ጀምራ የራሷን የፕሮሰሱን የእሷንና የልጇን ትንሽ ስለዘገየባት እሱን እየጠበቀች እንዳለች የምታውቁት ነው። ይህ ነገር በዚህ ደረጃ እንግዲህ ኖቫ ልጁን ይዞ ሊመጣበት የቻለበት ምክንያት ምንም ሊገባት አልቻለም። በእርግጠኛም ደግሞ ሌላ አጀንዳ እንዳለው ስለምናቅ ነው እንጂ በዚህ ደረጃ ሩታ ውጪ የመውጣቷ ነገር እውን እንደሆነና ግልጽ እንደሆነ የምናውቀው ነገር ነው። ሌላ ተጨማሪ እሷን በፕሮሰስ አድርጎ ሊወስዳት ወይ ደግሞ አግብቶ ሊወስዳት የሚያስፈልግ ሰው አይደለም ያኛው ፍቅረኛዋ። ምክንያቱም እሷ በራሷ መንገድ ሌሎች ሰዎች ባመቻቹላት መንገድ መሄድ የምትችልበት ሁኔታ እያለ ኖቫ ግን በዚህ በሌላ መንገድ ወይ ደግሞ እሱ ጥቅም ሊያገኝበት በሚችለው መንገድ ሩታን እንድትሄድ ፈልጓል። ይህ ነገር እንግዲህ ሩታን በጣም ስላበሳጫ ኖቫን በጣም አስቀይመዋለች። ፈረንጁም በዚህ ነገር እንግዲህ ለእሷ ሳያማክራት ከእሷ በሚስጥር ለወንድምየው በመተባበሩ በጣም ደብሯታል። ከፈረንጁ ጋር በጣም ተደባብረዋል። ቤተሰቦች ይህ ነገር እንግዲህ ቁጣቸውን አግሎታል ማለት ነው። ከዚህ በተያያዘ እንግዲህ ቤተሰቦች አብርሃም ከቪዲዮ በኋላ ልጁን ተከታትሎ ያለበትን ቦታ ነገሮችን የሚኖርበትን ሁሉ አጣርቶ ሄዶ አስፈራርቶታል። እንግዲህ ምንድነው የተፈጠረው ቤተሰቦቼ? አብርሃም
አሁን ልጁ እያደረገው ያለውን ነገር ልክ ሩታ ከዚህ በፊት አብርሃም ላይ መረጃ ሰብስቤ እንግዲህ መቀመቅ ልጥላችሁ እችላለሁ ወይ ደግሞ ላሳስር ይችላሉ ብላ እንዳስፈራራችሁ እንግዲህ መብት እንዳለው የምታውቁት ነው። ምክንያቱም በትዳር ላይ በዚህ ደረጃ ገና ሳይፋቱ ይህንን ነገር ማድረግ ማንኛውንም ሰው በህግ ሊያስቀጣ የሚችል ነገር ነው። ከዚህ የተነሳ ነው እንግዲህ አብርሃም ሙሉ መብት አለው ልጁን የመክሰስም ሆነ ምንም ነገር ሊያደርግ ቢፈልግ አብርሃም መክሰስ ይችላል። ነገር ግን ሊያደርግ የማይችልበትና የማይፈልገው ምክንያት አንዱ ሩታና ልጁ ስላለ ሩታም በዚህ ተጠቂ ስለምትሆን ልጁ ላይ ክስ ቢመሰረት አብርሃም ሩታም ተጠቂ ትሆናለች ብሎ ስላሰበ ክስ ሊመሰረት አይፈልግም አብርሃም ማለት ነው ቤተሰቦች። ይህ ነገር ግን እንደዚህ ከቀጠለ ነገሮች እየከፉ ከሄዱ ሌላ ነገር ውስጥ አይገባም ማለት አይደለም። አብርሃም ይህን ነገር ማድረግ ስላልፈለገ ለልጁ እንግዲህ እኔ ላጠፋና ልጎዳ ምችል ሰው ስለሆንኩኝ ከሩታ ብትርቅ ይሻልሃል፣ ካልሆነ ግን አጸያፊ እርምጃዎችን ልወስድብህ እችላለሁ ሲለው ተደምጧል። ቤተሰቦቼ አብረውት የነበሩ ሰዎች እንደነገሩኝ ከሆነ እንግዲህ አብርሃም ከልጁ ጋር ሁሉ ጸብ ገጥሞ ሊጣላ እንደነበረ ሩታ ፊትና ልጁ ፊት መጣላት ስላልፈለገ እንጂ ከእሱ ጋር መደባደብ ምንም ብርቅ እንዳልሆነና እዛ ጋር ግብ ግብ ፈጥረው ልጆቹ እንዳገላገሏቸው ሰምቻለሁ ቤተሰቦቼ። ከዚህም የተነሳ እንግዲህ ልጁ ከዚህ በኋላ ሩታን የሚያገኛት ከሆነ አብርሃም ሌሎች እርምጃዎችን በልጁ ላይ ሊወስድ እንደሚችል ዝቶበት ነው የሄደው ቤተሰቦቼ። ይህ ነገር እንግዲህ ልጆቹን የባሰና የከፋ ነገር ውስጥ እየጣላቸው ይገኛል። ሩታ ምን አስባ በዛ ደረጃ አብርሃምን ለማስቀናት እንደዚህ አይነት ነገሮችን እንደተጠቀመች አይገባንም። ምክንያቱም አብርሃም በዛ ንዴት ተነሳስቶ እነዚህ ሁለት ልጆች ጸብ ውስጥ ቢገቡ ለገላጋይም አይመችም። ብቻዋን ሆና እንደዚህ አይነት ቅናት ውስጥ እንዲገባ ማድረጓ አብርሃም የባሰ ወደ ሄርሜላ የሚገፋበትን መንገድ እያመቻቸች ነው። ከዚህ በፊት ብለን ነበረ ቤቱ እንዲኖር ብትፈቅድለትና እነሱ የሚታረቁበትን መንገድ ብትፈልግ የተሻለ ነው ብለን ነበረ። ሩታ ያንን ማድረግ አልቻለችም። ያ የመጀመሪያው ስህተት ነበረ። ነገር ግን አሁን ደግሞ ድጋሚ ጓደኞቿ እየቆሰቆሱት ያሉትና እየሸረቡት ያሉት ሴራ በሩታ በኩል የአቤልና የብሩክ ሴራ የተለየ አይደለም። ከነሱ ጋር በጣም የሚመሳሰልና ሩታን ወደ እንደዚህ አይነት መንገድ እየገፋፏት ያሉበት ምክንያትን ምን እንደሆነ ባይታወቅም ልጆቹ ግን የራሳቸውን ጥቅምና የራሳቸውን ፍላጎት ለማሟላት ሲሉ ልክ አቤልና ብሩክ ሄርሜላ ለነሱ የምታደርግላቸው እነሱ ለእሷ ቲፎዞ በመሆናቸው ሊያገኙ ይችላሉ ብለው የሚያስቡትን ጥቅም ለአብርሃም ጥቅም በማሰብ በማስመሰል አብርሃምን የሚደግፉና አብርሃም የሚወዱ እንደሚመስሉ እያደረጉ ነበረ ብዙ ነገር ሲሰሩ የነበረው። አሁንም እንግዲህ ፈረንጁና ወንድምየው ከልጁ ጋር የሚያገኙት ነገር ነው እንግዲህ ሩታን የሚጠቅሙና አብርሃም ከሩታ ጋር ስለሆነ ወይ ደግሞ አብርሃም ሩታን እያስቀየማት ስለሆነ አብርሃም ሩታን እየገፋት ነው፣ እሱ ከሄርሜላ ጋር እየሄደና ሌሎች ነገሮችን እየፈጠረ ስላለ እንግዲህ ያንን ነገር ለበቀል በማስመሰል ልጅቷን እየጎዷት ይገኛሉ ቤተሰቦቼ። ሩታም ይህን ነገር እንግዲህ ባለማወቅና ባለማስተዋል እየገባችበት ያለችውና ነገ ከነገ ወዲያ የልጃቸውን እጣ ፋንታ እየጎዱና እያጠፉ ያለበት ሁኔታ አለ ቤተሰቦች። ምክንያቱም እነዚህ ሁለት ልጆች በማይሆን መንገድ ከተጣሉ በሰላማዊ መንገድ መለያየት እየቻሉ በጥላቻና በጸብ ከተለያዩ ልጃቸውን እንግዲህ ዳግም አንዳቸው ለማየት እንኳን ስለ ባልና ስለ ሚስት መጥፎ ነገር እየተወራ ልጁ ሊያድግ ይችላልና ለልጁም ሲታሰብ እንግዲህ እነዚህ ነገሮች ከልክ እያለፉ ስለሆነ አንዳንድ ነገሮችን እንግዲህ ምክራችንን እናስቀምጣለን። እኛ ልቦና ሰጥቷቸው ተረጋግተው ነገሮችን በማስተዋል የሚያደርጉበትን መንገድ እንዲመቻች እንፈልጋለን። እንዲሁም ቤተሰቦቼ ነገ ከነገ ወዲያ እንግዲህ ስለ ሰላዩ ጉዳይ አጣርቼ የምነግራችሁ ይሆናል። ለአብርሃም መረጃ የሚያቀርቡት ሰዎች ማን ናቸው? እንዴት አብርሃም መረጃዎችን ሊያገኝ ቻለ? ስለ ሩታ እያንዳንዱን እንቅስቃሴ የሚነግረው ሰው ማን ነው? የሚሉትን ነገሮች የምነግራችሁ ማሳወቃችሁ ይሆናል። እንዲሁም የልጁ ባክግራውንድ ምንድን ነው? እውነት ከአሜሪካ መጥቶ ነው ወይስ ሌላ ጥቅምና ሌላ ፍላጎት ይዞ ከነኖቫ ጋር ተመሳጥሮ የሚሰራ ሌላ አለሌ ዱርዬ የሚለውን ነገር የምነግራችሁ ይሆናል። እስከ ቀጣይ ቪዲዮ እንግዲህ መልካም ጊዜ ይሁንላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳደረሱ፣ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። መልካም ጊዜ በድጋሚ